ማንም ሰው እዚህ ውስጥ ያለው ሰው በሙሉ በአጠቃላይ መክሊት አለው። አሁን ዛሬ እኔ የምነግራችሁ መክሊታችሁን ነው። መክሊት ማለት አንተ እርሻ ክፍል ነው ምናምን እያልኩ እነግራችኋለሁ ማለት አይደለም። አሁን በእርግጥ ማለት በእውነት ነው። አሁን ዛሬ የምነግራችሁን ነገር ከያዛችሁት መክሊታችሁን ታውቁታላችሁ፣ ትሰራላችሁ። እዚህ ላይ ስትሰሩ መክሊታችሁ ራሱ ይመጣል ማለት ነው። አሁን የምነግራችሁ ነገር ላይ ስትሰሩ መክሊታችሁ ያን ጊዜ ራሱ ይወጣል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስንት መክሊት የሰጠው አለ? በሉ እንጂ 5 መክሊት የሰጠው አለ። 5 መክሊት ምንድን ነው? 5ቱ የሙሴ መጻሕፍት። እስኪ በሉ ምን አላችሁኝ? የሙሴ መጽሐፍ። እሺ ለእናንተ እኩል ተሰጥተዋል አልተሰጡም? እነዚህ በሉ ንገሩኝ እንጂ ተሰጥተዋል። ለእኔ ብቻ ነው አሁን 5ቱ? እነዚህ ማለት ኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁና ዘዳግም እነዚህ ለእናንተ ጭምር አልተሰጡም? ሂደ በ150 ብር ይህን መጽሐፍ ቅዱስ መግዛት አትችልም? ስለዚህ 5 መክሊት የሰጠው ማን ነው? 5 መክሊት የሰጠው በሉ እንጂ እስቲ 5 መክሊት ያለው ያውጣ። አሁን አውጡ 5 መክሊት ያለው እንዴ! ሌሎቻችሁስ አታምኑም እንዴ በሙሴ መጽሐፍ? አዎ። ስለዚህ 5 መክሊት አላችሁ ማለት ነው። አሁን ሰው ዝም ብሎ ሰነፍ አይደለ? እየሮጠ ይመጣና ዝም ብሎ ከአንዱ መነኩሴ ከኔም ጭምር ሰው መስየው ነው አባ እንዲሁ መክሊት የንገረኝ። እኔ ምን አውቅልሃለሁ? መክሊት የሚባለው 5ቱ መጽሐፍ ነው ጌታዬ። ይሄንን ስትሰራ መክሊትህን ታውቃለህ። 5ቱን ከሰራ እንጂ እኔ ጠንቋይ ነኝ እንዴ? እኔ ማውቅ ሲጀምር ጠንቋይስ ያውቃል እንዴ? የውሸት ያውቃል። በእርግጥ በነገራችሁ ላይ አጋንንት ያውቃሉ። አጋንንት የተደረገን ነገር ያውቃሉ። የተደረገን ነገር ያልተነገረን ነገር ማወቅ አይችሉም። የተደረገን ለምሳሌ አሁን እኛ እዚህ ተቀምጠናል። አሜሪካ ማወቅ ትችላለች አትችልም? እኛ እዚህ እንደተሰበሰብ በደንብ በሳተላይት አይደል እንዴ ታውቃለች። እንግዲህ ሰዎች በሳተላይት ማወቅ ከቻሉ የአጋንንትን ፍጥነት ንገራችሁ። ሳተላይት በጣም ፈጣን ነው እንግዲህ አይደለም? ፈጣን አይደለም? ፈጣን አይደለም ወይ? በጣም ግሩም። ሳተላይት በጣም ፈጣን ከሆነ አሁን እዚህ ተቀምጦ እኔ አሁን እዚህ ቁጭ ብዬ ኢንተርኔት ቢኖር ኑሮ አሜሪካ መሰማት እችላለሁ አልችልም? አሁን በኢንተርኔት እንደዚህ ተደርጓል ማለት ነው። ጥሩ። ሰይጣን ደግሞ ከኢንተርኔት በጣም ብዙ ጊዜ እንደሚፈጥን ላንገራችሁ። ሰይጣን አንዱ ጋኔን እኮ ነው። አንዱ ጋኔን እኔ አይኔን ጭፍን አንድ የቶሎ አይናችሁን ጭፍን ግልጥ አድርጉት በቅጽበት ቶሎ በሉ። በቃ ቶሎ ማለት አሁን እንደሱ እስከምታደርጉ ድረስ ከ7ቱ ሰማያት ተነስቶ ከዚህ ምድር በታች ውሃ አለ፣ ከውሃው ቀጥሎ እሳት አለ፣ ከእሳቱ ቀጥሎ ነፋስ አለ፣ ከነፋስ ቀጥሎ በረባሮስ የሚባል ጨለማ አለ። ከዚያ ደርሶ መልሶ 7ቱ ሰማያት የሚደርስበት ፍጥነት አለው። ገባችሁ? በጣም ከብርሃን ፍጥነት እንግዲህ የእናንተ ሰዎችና አልበርት አንስታይን እንደተናገሩት በጣም ፈጣኑ አንዱ ብርሃን ነው። ከብርሃን ፍጥነት በጣም ብዙ ጊዜ የሚፈጥነው ማን ነው? ጋኔን ነው። ስለዚህ ምን ያደርገ በዓለም ላይ የተደረጉ ነገሮችን ተዘዋውሮ አሁን እኔ እዚህ ቁጭ እንዳልኩ እስከምል ድረስ አሜሪካ ደርሶ ይመጣል ማለት ነው። ማን? ሰይጣን። ስለዚህ አሜሪካ የተደረጉ ነገሮችን ሁሉ ሊነግረኝ ይችላል ማለት ነው። አሁን ስለዚህ ጠንቋዮች ማንም ሳያውቅህ የተወለድክበት አገር ሳይፋጥራ ይባላል ይላል። ምን ችግር አለ? እኔ ስወለድ ሰይጣን እየዞረ ስለነበር ያውቀዋል ማለት ነው። ስለዚህ ሰይጣን የተደረገን ነገር ምን ይላል ብያቸዋለሁ? ያውቃል ማለት። ሰይጣን የተደረገን ነገር ስለሚያውቅ ጠንቋዮች እኛ ያልነገርናቸውን ነገር ቢናገሩ ልናደንቃቸው አንችልም። አሁን ወደ ትምህርታችን እንመለስ። 5 መክሊት የሰጠው አለ። 5 መክሊት ምንድን ነው? በሉ ንገሩ እንጂ። 5 ገንዘብ ምን ያደርጋል? ያከብራል፣ ያለብሳል፣ ጤና ይሰጣል፣ ሀብት ይሰጣል። ትታከምበታለህ፣ ቢርብ ትበላለህ፣ ብትራቁት ትለብስበታለህ፣ ከብረህበት ትኖራለህ። ገንዘብ። ኦሪት ምን ታደርገ? ለማቀብ ከኦሪተከ ትበል ከራሜከ ኦሪትን ብትጠብቃት ድልብ የድልብ ታበላሃለች። ወይ ሰፍፍ ማይበብተ ወይንከ ውስተ ማይድከ የወይን ዘለላ በማይድህ ሞልቶ ይኖራል ይተርፋል። ወትርየይ እስከ ነሳልስ ወራብ ትውልድ ውሉደ ውሉድከ እስከ 3 እስከ 4 ትውልድ ድረስ ዕድሜ ጨምራለህ፣ የልጅ ልጅ ዘመን ታያለህ ይላል። ስለዚህ ኦሪት ገንዘብ መክሊት ገንዘብ ከሆነ መጽሐፍ ቅዱስ ገንዘብ ነው። ሀብት ይሰጣችኋል፣ ጤና ይሰጣችኋል፣ አይምሮ ይሰጣችኋል። እናንተ ግን ገንዘብ ሲባል ሄደ በኤቲኤም የምታወጣው የተቆጠረ 10 ብር ነው የሚመስላችሁ። ይሄ ገንዘብ ነው። 5 የተቀበለው ሰውዬ ስንት አተረፈ? በሞቴ በሉ ንገሩኝ እንጂ 5 አተረፈ።
10 ቃላትን ያዘ ማለት ነው። 10 ይሆናል አይደለም? ይሄ 5ቱ ሕገጋት ውስጥ 10 ቃላትን አትርፎ የሰራ ማለት ነው። ይሄ ሰው ገንዘብ አለው። ሀብት እንዲኖራችሁ፣ ጤና እንዲኖራችሁ ከፈልጋችሁ 10 ቃላትን መጠበቅ። ኢታምልክ ባዕድ አምላክ ዘእንበሌ፣ እኔ በቀር ሌላ አምላክ አታምልክ፣ በሐሰት አትመስክር፣ ሰንበትን አክብር፣ የባልንጀራህን ገንዘብ አትመኝ፣ ወደ ባልንጀራ ሚስት አትሂድ፣ የእግዚአብሔር የአምላክህን ስም በከንቱ አትጥራ። እነዚህን ቆጥራችሁ ጽፋችሁ ስሯቸው። እነዚህን ስትጠብቋቸው ሀብት ከቤታችሁ ደጅ አንኳኩቶ ይመጣል። እነዚህ ገንዘቦች ናቸው። 10 መክሊት ያተረፈ አለ። ከቃሉ ጋር ናችሁ? እሺ 2 መክሊት የተሰጠው አለ። ስንት መክሊት? 2 መክሊት። እነዚህ 2 መክሊቶች ምንና ምን ናቸው ስትሉ ፍቅረ ቢጽና ፍቅረ እግዚአብሔር ይባላሉ። እግዚአብሔርን መውደድና በሉ ሰውን መውደድ። እነዚህ 2 መክሊቶች ናቸው። እግዚአብሔርን መውደድ፣ ሰውን መውደድ። እግዚአብሔርን መውደድ ከራስ በላይ፣ ሰውን መውደድ እንደ ራስ። ሰውን መውደድ እንደማን? እንደ ራስ። ሰውን ስትወደው እንደ ራስህ። አጭር ነገር ነው። በቃ ሰውን መውደድ ቀመሩ ከጠፋችሁ አጭር ነው። እንደ ራስ ማለት ለራስ የምትፈልገውን ለባልንጀራ ምን አንበል ነው። አንተ እንዲያደርጉብህ የምትፈልገውን ለባልንጀራ፣ አንተ እንዲያደርጉብህ የማትፈልገውን ለባልንጀራ ምን አትበል ነው። እንዲያደርጉልህ የምትፈልገውን። በጣም ጥሩ። እኔ አሁን ልንገራችሁ፣ እናንተ ሰረቃችሁኝ አይበለውና የሆነ ነገር ሰረቃችሁ ደግሞ ደበደባችሁኝ፣ በቃ ይህንን አድርጋችሁ ሌላ ቀን ስትመጡ ምንም ችግር የለም ብላችሁ አትወዱኝም? ትወዱኛላችሁ። እንዴት ያለ ይቅር ባይ ሰውዬ ነው ትላላችሁ። ያን ሁሉ አርጌው እኮ ተወልኝ ትላላችሁ። አንተ ይሄንን ለዚህ አድርገው ነው። ለማን? አንተ ብዙ ነገር አድርገህ ሰው ሲተውልህ ደስ ይለህ የለ? እሱን አድርገው ለባልንጀራህ ነው። ብዙ ያደረገህን ሰውዬ ምን በልለት ነው? ተውለት። አንተ ሲተውልህ ደስ እያለ መስሎኝ፣ አንተ ደስ ካለ ለዚያ ሰውዬም ደግሞ ተውለት። ይሄንን ነው። ይሄ ሰውን መውደድ። ሲራክም ይላል የምታየውን ሰው ጠልተህ የማታየውን እግዚአብሔርን እወደዋለሁ ብትል አንተ ሐሰተኛ ነህ። ሰው የእግዚአብሔር መልክ ስለሆነ ማለት ነው። እግዚአብሔር መልክ ነው። ሰውን የሚወድ ሰው እግዚአብሔርን ይወዳል። ሰውን የሚጠላ ሰው እግዚአብሔርን ይጠላል። ስለዚህ ተመልከቱ። ወበእላ ክሌቲ ኤው፣ ይሄ ስንት ጣት ነው? ይሄኛው እጅስ 5። ስንት ይመጣል? 10። በጣም ጥሩ። አሁን ይሄንን እጄን እዚህ ላይ በሰይፍ ብትቆርጡት 5ቱ ጣቶች ምን ይሆናሉ? ምን ይሆናሉ? በሉ እንጂ። እሺ ግራ እጄን ደግሞ በሰይፍ ቁረጡት፣ 5ቱ ምን ይላሉ? አሁን ልብ በሉ እንግዲህ ልብ በሉ። ወበእላ ክሌቲ ትእዛዛት ተሰቅላ ኦሪት ወነቢያት፣ 5 ጣት በቀኝ እጄ፣ 5 ጣት በግራ እጄ። ሁለት 10 ያዙ። እንደዚህ አንጠልጥለው 5ቱ ናቸው እንደዚህ አድርገው ያዙት። ሁለቱ 5 ይዘዋል። አንዱ 5 ሁለቱ ስንት ይዘዋል? 10 ይዘዋል። ሰውን መውደድ ስንቱን ይይዛል? 5ቱን። እግዚአብሔርን መውደድ ስንቱን ይይዛል? 5ቱን ይይዛል ማለት ነው። ሁለቱን ስትጥሳቸው ምኑን ታጣለህ? 10ሩን ታጣለህ ማለት ነው። እግዚአብሔርን የማትወደው ከሆነ 5ቱን ታጠዋለህ። ሰውን ስትጠላ 5ቱን ታጣለህ። እዚያ ምን ትሆናለህ? ጉንድሽ፣ ቆማጣ ማለት ነው። ፍቅረ እግዚአብሔርና ፍቅረ ሰብ፣ ፍቅረ ቢጽ የጎደለው ሰው ቆራጣ ነው ማለት ይሄ ነው ማለት ነው። ይሄንን እንደ እጅ አደረገና ተሰቅላ ኦሪት ወነቢያት፣ በእነዚህ በሁለቱ ኦሪት ፍቅረ ቢጽና ፍቅረ እግዚአብሔር ክንድ አደረጋቸው፣ ብርታት የሚሰጡ ኦሪትም ነቢያትም ጸንተው የሚኖሩ እግዚአብሔርን በመውደድና ሰውን በመውደድ ነው። እና ሁለቱ ናቸው። በነገራችሁ ላይ ሰው ከኃጢአት ለመዳን ጽድቅን ለመስራት ብቸኛው ምርጫ ምን እንደሆነ ታውቃላችሁ? እግዚአብሔርን መውደድ። እግዚአብሔርን መውደድ። እንዴት ነው እግዚአብሔርን መውደድ የሚሆነው? እሺ ገበሬውን የሚቆፍረው ምንድን ነው? ይቆፍራል፣ ያርማል፣ ይደክማል። ለምን? እንጀራ ስለሚወድ ነው። ለምትወደው ነገር ዋጋ ትከፍላለህ። ዝናብ ትመታለህ፣ ፀሐይ ይመታሃል። ዝናብ እየመታ ትሸከማለህ፣ ፀሐይ እየመታ ትሸከማለህ። ጭዱን ይሸከማል። አሁን በመጋቢት ፀሐይ እየመታው ገበሬው እኛ ቤት ቁጭ ብለን እየዋል። ለምን? ለሚወደው ነገር ነው። ለምትወደው ነገር ዋጋ ትከፍላለህ። ልክ እግዚአብሔርን የምትወዱት ከሆነ ለእግዚአብሔር ምን ማለት ነው? ዋጋ መክፈል። ለምሳሌ ሌሊት እግዚአብሔርን ተነስቶ ማመስገን፣ ዳዊት መድገም አንድ ነገር ነው። ተኝተ ማደር ሌላ ነገር ነው። የምትወደው ከሆነ የእንቅልፍ ዋጋ ለእግዚአብሔር ትከፍላለህ ማለት ነው። እግዚአብሔርን ማገልገል፣ እግዚአብሔርን ማመን ማለት የሚወዱት ነገርና እግዚአብሔር ለምርጫ ሲቀርቡ የምንወደውን ነገር ትተን እግዚአብሔርን መምረጥ መቻል ማለት ነው።
ክርስትና ማለት የመምረጥ ብቃት ያለው ሰው ነው። ክርስቲያን ማለት መምረጥ የሚችል ይሄን ትቶ ይሄን የሚጸየፍ የሚያጸየፈውን ትቶ እግዚአብሔርን መምረጥ በየቀኑ ውሸትና እውነት፣ ሐሰትና እውነት፣ ሌብነትና ምጽዋት፣ ዝሙትና ንጽሕና፣ ጉቦ መብላትና ቅን መፍረድ፣ ዘረኝነትና አንድነት በየደቂቃው በየፌርማታው ለምርጫ ይቀርቡልሃል። የመምረጥ አቅም ያንተ ነው። በየሴንቲሜትሯ እነዚህ ምርጫዎች ይቀርባሉ። ሂዱ ተንቅሳው፣ ዝም ብለህ ባህር ዳር ዝም ብለህ በአስፓልቱ ዝም ብላችሁ በእግራችሁ ተራመዱ። ጥቂት ሜትሮች እንደተራመዳችሁ ኃጢአትና ጽድቅ ፊት ለፊት ይመጣሉ። እዩዋቸው፣ ፊት ለፊት ቆመው ይታያቸዋል። እግዚአብሔርን መርጠህ ካለፍክ አንተ እግዚአብሔርን ወደኋል ማለት ነው። እግዚአብሔርን መውደድ 2 መክሊት። ይሄ ሰው ስንት ያተርፋል? በሞቴ ንገሩኝ። በ2 ያለው ስንት ነው የሚያተርፈው? አቤት 5 እንዳትሩ ወደ ጣቱ ሄዳችሁ 2 መክሊት ያለው ሰውዬ ስንት ነው ያተረፈ? ከዛ ስንት ይኖረዋል? ሰውን የሚወድና እግዚአብሔርን የሚወድ ሰው 4ቱን ወንጌልን ይይዛል ማለት ነው። ሰውን የሚወድ ሰውና እግዚአብሔርን የሚወድ ሰው 4ቱን ወንጌሎች ፈጸማቸው ማለት ነው። በቃ ሌላ ምንም የለው። ይህን ስትይዝ ወንጌልን ፈጸምካት ማለት ነው። ሌላ ምንም የለው። እኔ ይገርማል እኮ ጌታ እንዲህ ያለ የዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ እንዲህ ብሏል። ወበዝንቱ የአምረክሙ ሰብ ከማርዳእየ አንትሙ እምከመ ተፋቀርክሙ በበይናቲክሙ። እርስ በርሳችሁ ከተዋደዳችሁ ያን ጊዜ ሰዎች የእኔ ደቀ መዛሙርት መሆናችሁን በዚህ ያውቃሉ አለ። እርስ በርሳ በቃ የክርስቶስ ደቀ መዝሙር የመሆን ዋናው ምልክት እርስ በርስ መወደድ ነው። የክርስቶስ የመሆን ምልክት ወፍጻሜሁሰ ለኩሉ ሕግ ወማይልቅቱሰ ለኩሉ ሕግ ተፋቅሮ በልብ ንጹሕ። የሕግ ሁሉ ፍጻሜ አንደኛ ጢሞቴዎስ ምዕራፍ 1 ላይ የሕግ ሁሉ ፍጻሜ በንጹሕ ልብ መዋደድ ነው ይላል። የሕግ ሁሉ ፍጻሜ ከኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እስከ ራዕየ ዮሐንስ ምዕራፍ 22 መጨረሻ ድረስ የሕግ መጨረሻው በንጹሕ ልብ መዋደድ ነው። ተዋደን መክሊት እንድናተርፍ እግዚአብሔር ይርዳን። እግዚአብሔር ይርዳን። ይኸውላችሁ ለምሳሌ እንገራችሁ። ተርቤ አላበላችሁኝም። ያዙ እስኪ በሉ እናንተም። ብጠማ አላጠጣችሁኝም። እንግዳ ሁኜ ብመጣ አልተቀበላችሁኝም። ብታሰር አላስፈታችሁኝም። ብራቆት አላለበሳችሁኝም። እነዚህ ሁሉ የምን ጥያቄዎች ናቸው? የፍቅር ጥያቄዎች ናቸው። የፍቅር ጥያቄዎች ናቸው እነዚህ ሁሉ ማለት ነው። ክርስቶስ ሲመጣ የሚጠይቀን የምንም ጥያቄ አይደለም፣ የፍቅር ጥያቄ ነው። ለምን? ብራብ አላበላችሁኝም። ለማን? ለዚያ ወንድምህ። መቼ ተርበህ? ማይዜ ርህበከ ርኢናከ ወያብላዕናከ። መቼ ርቦህ ነው? መቼ ነው ያላበላንህ አሉት። ዘይገበርክሙ ለአሐዱ እምእሉ ንዑሳን ሊተ ይገበርክሙ፣ ወይም ለደጋጎቹ ደግሞ ዘገበርክሙ ለአሐዱ እምእሉ ንዑሳን ሊተ ገበርክሙ። ከታናናሾቹ ለአንዱ ያደረጋችሁት ለእኔ ያደረጋችሁልኝ አለ። ልብ በሉ፣ እግዚአብሔር ክርስቶስን ሰዎችን መውደድ ክርስቶስን መውደድ ነው። ለሰው ማብላት ክርስቶስን ማብላት ነው። ለሰው ማልበስ ክርስቶስን ማልበስ ነው። እና መቼ ይርበርደዋል ክርስቶስ? ክርስቶስ መቼ ይርበዋል? እሱ የሕይወት እንጀራ አይደል እንዴ? ቢራብስ እኮ አንድ ጊዜ ነው፣ እሱም ለእኛ ቤዛነት ነው። ክርስቶስ መቼ ይታሰራል? አንድ ቀን ታሰረ፣ እሱም እኛን ነፃ ለማድረግ ነው። ሰውን ማስፈታት እግዚአብሔርን ማስፈታት ነው። ሰውን ታሞ መጠየቅ እግዚአብሔርን መጠየቅ ነው። ይሄንን ነው ጌታ የነገረን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እሺ፣ ከቃሉ ጋር ናችሁ? አንድ መክሊት የተሰጠው ምንድን ነው? አንድ መክሊት የተሰጠው በበጎ ነው የምንወስደው ይህን ሁሉ ማለት ነው። አንድ መክሊት የተሰጠው ሰው መሆን ነው። እስኪ ሰው መሆን በሉ በሉ ንገሩኝ እንጂ። ሰውነት አንድ መክሊት ነው። ያንን ያጠፋው ማለት ያንን ባጠፋበት ያጠፋው ነው። መጥፊያውን በኋላ ነግራችኋለሁ። ሁለተኛ ትርጓሜ 5 መክሊት የሰጠው አለ። 5 መክሊት የሰጠው አለ። ልብ ብላችሁ ስሙ። 5 መክሊት የሰጠው አሉ። 5 መክሊት የተሰጠው ጳጳስ ነው። 5 መክሊት የተሰጠው ጳጳስ ነው። ጳጳስ 5 መክሊቶች አሉት። ዲቁና አለው፣ ቅስና አለው፣ አይቅርታ አንድ ዘልያለሁ፣ ክርስቲያንነት አንድ አለው፣ ምእመንነት። ጳጳስ ምእመን ነው አይደለም? ምእመን እኮ እናንተ ቀላል ስም መስሏችኋል። ምእመን እኮ የእግዚአብሔር ስም ነው። ምእመን እግዚአብሔር በሁሉ ቃሉ፣ እግዚአብሔር በቃሉ ሁሉ የታመነ ነው። ምእመን የእግዚአብሔር ስም ነው። ቀላል ስም እንዳይመስላችሁ። ምእመንነት አለው፣ ክርስቲያናዊነት አንድ። ከዛ ምን አለው? ምን አለው? ዲቁና አለው 2፣ ቅስና አለው 3፣ ጵጵስና አለው 4፣ ሊቀ ጵጵስና 5። የሊቀ ጳጳስ ጸጋው 5 ነው።
5 መክሊቶች አሉት ማለት ነው። 5 ማትረፍ ማለት በጵጵስና ወርዶ ወጥቶ አስተምሮ ሌላ ጳጳስ የተካ ወይም እሱኑ ሙሉ የሰራበት ሰው ማለት ነው። ሙሉ የሰራበት ሰው እንደተሰጠው እንግዲህ ጳጳሱ ሰው በዚህ ዘመን ለምን ጳጳስ መሆን እንደሚያጓጓ በጣም ነው የሚያስደንቀው። ተመልከት፣ ክርስቲያን ስትሆን የምትጠየቅ በምን ብቻ ነው? በክርስቲያንነት ብቻ፣ በምዕመን ብቻ ነው የምትጠየቀው። አሁን ምን ጨምርበት? ከክርስትናው ላይ ዲቁና ጨምርበት። በስንት ነገር ልትጠየቅ ነው? በሁለት። እሱ ቅስና ጨምርበት። በስንት ነገር ትጠይቃለህ? ጵጵስና ጨምርበት። በስንት ትጠይቃለህ? ሊቀ ጵጵስና ጨምርበት። በስንት ትጠይቃለህ? በ5 ማለት ነው። ስለዚህ ይሄኛው 5 ያተረፈ ማለት ምን ማለት ነው? የሕዝብነት ስራ የሰራ በዚህም ያተረፈ፣ የዲቁና ትርፍ ያለው፣ የቅስና ትርፍ ያለው፣ ከዛ የጵጵስና ትርፍ ያለው፣ የሊቀ ጳጳስነት ትርፍ ያለው ፓትርያርኩ። እንግዲህ ይሄ ለዚህ ነው አባ መቃርዮስ የሚባል አባት ጳጳስ ሆኖ እናቴ ጳጳስ ሆንኩ እኮ ሲላት ሙተ ተገንዘ ባይህ ይሻለኝ ነበር አለችው። ለምን ሲላት ድሮ የምትጠየቅ በራስህ ኃጢአት ብቻ ነበር፣ አሁን ግን በሕዝብ ሁሉ ትጠየቃለህ ብላ ነበር የነበረችው ማለት ነው።